አባዬ አቶ ገዙን በፖሊስ አስያዘው ቤቱ ድረስ ሄዶ ማለት ነው። ከዚህ በኋላ እስከ መቼ ነው አንተ ስናባብል የምንኖረው ብሎ እንግዲህ አባዬ አቶ ገዙ ቤት ድረስ ፖሊስ ይዞ ሄዶ ቀባ አስደረገው ማለት ነው። እንግዲህ አቶ ገዙ አሁን አጣብቂኝ ውስጥ ገብቷል። ወይኔ ገዛኸኝ፣ ወይኔ በመጨረሻ እጃችሁ ላይ ልውደቅ ብለው አባዬና አለሜም እንግዲህ እንዲህ በደስታ እየተዝናኑ ይገኛሉ መናፈሻ ውስጥ። እኔና አንቺ አሁን ጥሩ ጊዜ ማሳለፍ አለብን፣ ከዚህ በኋላ የሚረብሸን ሰው የለም እያለ ተመስገንም እንግዲህ ትሁት ህይወቷ ውስጥ ተመልሶ አሳሯን እየበላት ይገኛል። አባዬ ለሱ መፍትሄ አይጠፋም። እዚህ ሰውዬ መስመር ካዝያዝ ነው ሌላው ቀላል ነው አለ አባዬ። እንግዲህ አቶ ገዛኸኝ በስተመጨረሻም አባዬ እጅ ላይ ወደቀ ማለት ነው። አለሜም እንግዲህ እንደዚህ ህዝን ብላ አዘነች ማለት ነው። ይህ ሰውዬ ቢታሰር እኮ ቤቲ ያለች ህይወታችንን በሙሉ ገሀነብ ነው የምታደርገው። እንዴት እንደምናደርግም አላውቅም። ገዝሽ ምን እንደሚፈጠርም አላውቅም። ግን በቃ ፈርቻለሁ አለችው። አትፍሪ፣ ምንም እንዳትፈሪ፣ ከዚህ በኋላ እኔ አለሁልሽ። ምንም ቢመጣ ሁሌም ከጎንሽ ልቆም ዝግጁ ነኝ አለች አራት። እንግዲህ ተመስገንም ከዚህ በኋላ የኔና የኔ ብቻ ነሽ፣ መቼም የሌላ ሰው መሆን አትችይም። ይሄ ደግሞ በተግባር አሳይሻለሁ። ይሄ ናቲ ምናምን የምትዩ ሰው ደግሞ አስፈላጊ ከሆነ ግሮሮውን ይዤ ነው የምገለልሽ ብሎ እንግዲህ አስፈራራት ማለት ነው። እባክህን እንደዛ አታድርግ። ከዛ እንግዲህ ምንም ማድረግ አይቻልም ማለት ነው። አለሜም እንግዲህ ከዚህ በኋላ ከአባዬ ጋራ ተጋብተን አንድ ላይ እንኖራለን ተባባሉ ማለት ነው። ትናንትና እንግዲህ አባዬ በጣም ከፍቷቸው ነበረ። አለሜ ተከራያለሁ፣ ቤት ለብቻዬ መኖር እፈልጋለሁ ስትላቸው በጣም ነበር የከፋው አባዬ ማለት ነው። ከዛም ትሁት ጋር ሄዶ አባዬ ማነሽ ትሁቴ፣ አለሜ እኮ ቤት ተከራይታ ልትወጣ ነው አላት። ታዲያ ትውጣ አባዬ፣ ህፃን ልጅ አይደለች፣ ለእሷ ምን አስፈራክ? አይ እሱማ ልክ ነሽ፣ ለሱ ብቻ ነው አባዬ ወይስ ሌላ ነገር አለ? እያለች ከአባዬ ጋራ እየተሳሳቀች ሳለ ከዛ በኋላ እንግዲህ ተመስገን ሳታስበው በድንገት መጣባት ማለት ነው። በጣም ደነገጠች። የምታደርገው ሁሉ ነገር ነበር የጠፋባት እና ከዛ በኋላም አለሜ አይዞሽ ትሁቴ አትፍሪ፣ አንቺ በችግሬ ጊዜ ሁሉ ከጎኔ ቆመሻል፣ እኔም ደግሞ ከጎንሽ አለው፣ እሺ ምንም ነገር እንዳትፈሪ አለቻት። አለሜ የኔ ህይወት ዝብርቅርቁ እየጠፋ ነው። ይሄ ሰውዬ ቀላል ሰው እንዳይመስልሽ አለሜ፣ ህይወቴን በሙሉ ሲኦል ያደረገብኝ ሰው ነው። አሁንም ደግሞ ተመልሶ መጣ። ምንድን ነው የማደርገው? እሺ ምን እንደሚፈልግ እንኳ አላውቅም አሁን። ስለዚህ ያለኝ አማራጭ ብቻ ምን እንደማደርግ አላውቅም። እንዳትጨነቂ፣ የእሱ ነገር ቀላል ነው የኔ ልጅ። ዋጋው ይሰጠውና ወደ መጣበት ይመለሳል። አይ የሚል ከሆነ ደግሞ ብቻ ታዩ። አሁን ምንም እንዳትይ አንቺ፣ እኔ የማደርገውን እኔ ራሴ አውቃለሁ። ከዛም አባዬ እባክህን ለእኔ ብለህ ዘላለምህን ጦስ ውስጥ አትግባ፣ የእኔ መዘዝ አያልቅም። ስለዚህ እባክህ አባዬ ራስን እንድትጠብቅ ነው የምፈልገው አለችው። ለእኔ አታስቢ፣ አንቺ እኮ ከፈጣሪ በታች ህይወቴን የታደግሽልኝ አንቺ ነሽ። ስለዚህ ምንጊዜም ከጎንሽ ልቆም ደግሞ ግዴታዬ ነው አላት አባዬ። እንግዲህ ተመስገን ትሁትን አፋጧታል ማለት ነው። ከኔ ውጪ ከሌላ ሰው ጋር የምትኖሪ መስሎች ከሆነ በጣም ተሳስተሻል ትሁት። አንቺ የኔና የኔ ብቻ ነሽ፣ ትሰሚያለሽ? ከኔ ውጪ ሌላ ሰው ወይ የሌላ ሰው እሆናለሁ ካልሽ ህይወትሽን ነው የማጠፋው ብሎ እንግዲህ አስፈራራት። እሷን በጣም ነበር የፈራችው። እንግዲህ ለአባዬ ደውላ ነገረችው። ታዩ የዚህ ሰውዬ ልጨርስና የእሱ ደግሞ ቀላል ነው፣ ምንም እንዳታስቢ አላት አባዬ። ከዛ በኋላም እንግዲህ ናቲሻ መጣ። ከናቲ ጋራ ታረቀች። ነገር ግን ከናቲ ጋራ ከታረቀች በኋላ ነገሮች ሁሉ ተቀየሩ ማለት ነው። በጣም ነበር የደነገጠችው። በጣም ሳታስበው ነው በድንገት የመጣው ማለት ነው። አሁን ደግሞ እንግዲህ በደካማ ጎኗ
በልጇ እያስፈራራት ይገኛል። እምልሽን የምታደርግ ከሆነ ልጅሽ ከአንቺ ጋር ትሆናለች፣ አይ እምትይ ከሆነ ደግሞ ልጅቱ ከኔ ጋር ትሆናለች። ተግባባን አላት። ከዛ በኋላ አረ እንደዛማ አይሆንም፣ እባክህ እንደዚህ አታድርግ። እንዴ ቆይ ለምንድን ነው እንደዚህ የምታደርገው? ልጅቱ ከአያቶቿ ጋር ነው የምትኖረው፣ ያሳደጓትም እነሱ ናቸው። ስለዚህ እባክህ። ከዛም በኋላ እንግዲህ እሺ ታዲያ ምን ላድርግ? ቆይ እንዴት ነው ከዚህ ከሰውዬ ጋር መኖር የምንችለው? እንዴትስ አድርገን ነው? ይህ ሰውዬ እኮ ህይወቴንም ሁሉ ነገሬንም የሚያሳጣኝ ሰው ነው። እባካችሁ አንድ ነገር አድርጉልኝ። ትሁቴ ተረጋጊ ያልኩሽ አይደለም እንዴ? የቶ ገዛኸኝን ልጨርስና ከዛ በኋላ የአንቺ ስራ ይጀምራል። ስለዚህ ምንም አትጨነቂ፣ የእሱን ነገር ለእኔ ታዩ አላት። አባዬ እንደምንም እንድትረጋጋ አደረጋት። ከዛ በኋላም አባዬ እሺ ተረጋጊ አንቺ እኔ ልጅ፣ የእሱ ነገር በጣም ቀላል ነው፣ እሺ እኔ አስተካክለዋለሁ አላት አባዬ። እሺ አባዬ የምትለኝ ሁሉ አደርጋለሁ፣ ግን ይህ ሰውዬ እንዴት ከህይወቴ ውስጥ እንደሚወጣ አላውቅም እያለች ስቅስቅ ብላ አለሜም ተረጋጊ የኔ ልጅ፣ የኔና የአንቺ ህይወት ተመሳሳይ ነው፣ ቢሆንም ደግሞ እንጋፈጠዋለን እንጂ ወደ ኋላ አንሸሽም አለች አለሜ። ከዛም አባዬና አለሜም እንግዲህ ጥሩ የፍቅር ጊዜያቸውን እያሳለፉ ሳለ አባዬ በድንገት ይሄ ሰውዬ ካልታሰረ ወይ ካልሞተ በስተቀር የኔና የአንቺን ግንኙነት የሆነ ነገር ማድረግ ስለማይቀር አሁን ቶሎ ብዬ ይሄን ነገር ማድረግ አለብኝ አላት አለሜ። ተው እባክህን፣ ይሄ ሰውዬ ጥሩ ጠበቃ ወይም ጥሩ ፖሊስ ፈልገን እንዲያዝ ማድረግ ነው፣ አለበለዛ ህይወታችንንም ሁሉ ነገራችንንም ሰላም ያሳጣናል አለችው። አዎ እምልሽ ታዲያ እኮ እሱን ነው እናቴ። ስለዚህ ይሄ ሰውዬ መታሰር አለበት። እነሱም ጥሩ ፖሊስ እየፈለጉ እናቴ ጥሩ ፖሊስ እየፈለግኩ ነው ብሏል። ፖሊሱ አትቸገሪ የኔ ልጅ፣ እኔ የማውቀው ፖሊስ አለ። ከዛ በሱ ጥፍንግ ተደርጎ ከዛ በኋላ እንግዲህ እሺ ተባባሉ፣ ጥለው ሄደ። ናቲሻም እንግዲህ ያ የባለፈ የሰጠውን ሰውዬ ፋይሉን የሰጠው ፖሊስ ኢንስፔክተር በገንዘብ ተደልሎ ደብዛውን አጥፍቶ ነበረ። እሱንም አገኘው ማለት ነው ናቲ። ከዛ በኋላ እንግዲህ ለምንድን ነው ዝም ያልከው? ለምንድን ነው ስልክህን ያጠፋኸው? ናቲ በጣም ይቅርታ አባት አስፈራርቶኝ ነው። እናንተ ህግ ባለሙያ አይደለህም እንዴ? እንዴት ትፈራለህ? ለምንድን ነው የምትፈራው? በምንስ ነው ያስፈራራ? ዝባዝንኪን ተውና ላላፊ ወይ ላለቃ ሳልናገር ምንድን ነው ያደረገ? ምንም አላደረገኝም፣ ግን ገንዘብ በገንዘብ አታልለኝ። ከዛ እና ይሄን ጉድህን ሂጅ ልናገር? በፍጹም እኔ እንደጀመርኩ ራሴ ጨርሰዋለሁ። እንደዛማ አይሆንም። እኔ አንተን ዝባዝንኪ ስጠብቅ ጊዜ ልጨርስ እንዴ ብሎ ናቲሻ ወደ ሌላ ሄደ። አባዬ ቀድሞ እንግዲህ ቀጥ ብሎ እናቱ ገዙ ቤት ሄደ። በመጀመሪያ ብቻውን ነበር የሄደው። ከዛ ገዛኸኝ መጣና ጭራሽ አታፍርም እንዴ? ቤቴ ትመጣለህ እንዴ? ቆይ እንዴት ብትንቀኝ ነው አንተ ቤቴ ድረስ የምትመጣው? አለው አባዬን። በመጣ ችግር አለው እንዴ አቶ ገዛኸኝ አለው አባዬ። አዎ ችግር አለው። ቤቴ ማንም ተራ ሰው ቤቴ እንዲመጣ አልፈልግም። እውነት እኔ የወልክ አንድም ሁለት ሶስት ህንፃ ያለኝ ሰው ነኝ። ያንተን ኮተት የምፈልግ ይመስልሃል እንዴ? ተባባሉ አባዬና ገዛኸኝ። ከዛም ገዛኸኝ እንግዲህ ኪሱ ሲዳብስ አባዬ ቶሎ ብሎ ጋማውን ይዞ እንግዲህ ይኸውልህ ትዕግስቴን ባትፈታተነኝ ይሻልሃል አንተ ሰውዬ። አይ የምትል ከሆነ ግን እመነኝ ዋጋ ትከፍልበታለህ አለው። ቆይ ከኔ ምንድን ነው የምትፈልገው? ከአንተ ምን እፈልጋለሁ? ምን የሚፈለግ ነገር አለህና እፈልጋለሁኝ? ትሰማለህ አቶ ገዛኸኝ፣ ከዚህ በኋላ ናቲም ዙሪያ ሆነ አለሜ ዙሪያ ባገኘህ እመነኝ አንተና አድርገኝ። ምን ታመጣላችሁ? አለሜማ በቅርቡ እኮ ልትሞት ነው። መሞቷ አይቀርም። እንደዚህ እንደደነፋችሁ የምትቀሩ ይመስላችኋል እንዴ? ሁላችሁንም ዋጋችሁን ነው የምሰጣችሁ። እኔ ከበደ አይደለሁም እያለ እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ አቶ አባዬ እንግዲህ አንተማ እንዲሁ በቀላሉ እጅ የምሰጥ ሰው አይደለህም ሳይ፣ ስለዚህ የሆነ ነገር ማድረግ አለብኝ
አለያማ እንደዚህ ተፎካክረን መቅረታችን ነው ብሎ እንግዲህ አባዬ ተመልሶ ሄደ። አባዬ ና እንጂ የት ነው የምትሄደው ስትለው ትሁት መጣው ትሁቴ አንቺ ራስሽን ጠብቂ፣ አንቺ ለራስሽ ችግር ውስጥ ነው ያለሽው የኔ ልጅ፣ ስለዚህ ራስሽን ጠብቂ አላት አባዬ። ከዛ በኋላ እሺ አባዬ እጠብቃለሁኝ አለች። እንግዲህ አቶ ገዛኸኝ እውነት ለመናገር እንግዲህ የገዛኸኝ ክፋት እዚህ የሚባል ነገር አይደለም፣ በጣም ኃይለኛ ሰውዬ ነውና ከዛ በኋላም እንግዲህ አቶ ገዛኸኝ ወደ ቤቱ ሲመለስ አባዬ ፖሊስ አዘጋጅቶለት ነበረ። ፖሊሶቹ መጡ ሳያስቡት። ከዛ አፉን ከፍቶ ቀረ። አንተ ለእኔ ፖሊስ ይዘህ መጣህ? አዎ አላርፍ ካልክ ገና ከዚህ የበለጠ ነገር ይጠብቅሃል። አቶ ገዛኸኝ ምን ሆነሃል? ገና ብዙ ነገር አለ። ከዛ እንዴት ብትንቀኝ ነው እቤቴ ድረስ ፖሊስ ይዘህ የምትመጣው? ቆይ ምን ፈልገ ነው? ምንድን ነው የምትፈልጉት ከኔ? ከአለሜም ሆነ ከናቲ ላይ አይንህን አንሳ። ስለዚህ ከባድ ችግር ይፈጠርብሃል እምቢ የምትል ከሆነ አለው። ቆይ እሺ ምንድን ነው ችግራችሁ? በቃ ተውኝ፣ እኔን ተውኝ በቃ እያለ እንግዲህ ያዙ ልቀቁኝ ሲል ሰውዬ ትሰማለህ? ከዚህ በኋላ ግን አንተ ጋራ ምንም አይነት ንትርክ አልፈልግም። እኔ ከዚህ በኋላ አንዲት ነገር አደርጋለሁ ወይ የሆነ ነገር እላለሁ የምትል ከሆነ እመነኝ ዋጋ ትከፍልበታለህ አለው። አባዬ እንግዲህ በጣም ተናዶ ነበረ። ከዛ በኋላ እንዴት? ቆይ ምንድን ነው እሱ ችግር? አሁን ቀጥ ብለህ ሄድ፣ ከኔ ጋራ ሳይሆን ንግግርህ ከነሱ ጋር ነው። ትሰማለህ አቶ ገዛኸኝ? አሁን ምንም ብትል ማንም የሚሰማህ የለም። እስከ ዛሬ አለሜ ላይ ስትጫወትባት ኖረሃል። እናንተ ለአለሜ ምን ያገባሃል? ምን ይመለከተሃል? አለሜ እኮ የኔ ሚስት ናት። እውነት ሚስት ናት እንዴ? ሚስት ስለሆነች ነው ለካ እንደዛ የተንከባከብካት አለው አባዬ። እንግዲህ በጣም ተናዶ በጣም ነበረ የተናገረው። ሁላችሁንም ዋጋችሁን እሰጣችኋለሁ፣ እመነኝ፣ እኔ ገዛኸኝ አይደለሁም እያለ እንግዲህ ፉከራውን ቀጠለ ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች